ሰላም ውድ ቤተሰቦቻችን እንደምን ሰንብታችኋል? ከሼልፍ ላይ የተሰኘው ፕሮግራማችን ተጀምሯል። አለምሰገድ አበበ ነኝ። ከሼልፍ ላይ የተሰኘው ፕሮግራማችን ጥናቶች፣ ምርምሮች፣ አዳዲስ ሳይንሳዊ ግኝቶች ላይ ትኩረት አድርጎ የሚቀርብ የቴሌቪዥን ፕሮግራም ነው። አብራችሁን ቆዩ። ዛሬ በአህሪ ግቢ ውስጥ እንገኛለን። አህሪ ወይም አርማወር ሃንሰን የምርምር ኢንስቲትዩት ከዛሬ 55 ዓመት በፊት የተቋቋመ አንጋፋ የሀገራችን የጤና ምርምር ተቋም ነው። በርካታ ተመራማሪዎችን ያወጣ፣ የምርምር ውጤቶችን ያወጣ እንዲሁም ደግሞ ጤናውን ዘርፍ ያገዘ የሀገራችን ተቋም ነው። አህሪ ራሱን በማሳደግና በርካቶችን በማሳተፍ ይህንን የመሰለ ህንፃ ገንብቶ ትልቅ የላቦራቶሪ ፋሲሊቲ አደራጅቷል። ዛሬ በዚህ ዙሪያ እናወራለን። እንግዳችን ዶክተር አለምሰገድ አብዲሳ ናቸው። የአህሪ ወይም የአርማወር ሃንሰን የምርምር ኢንስቲትዩት ምክትል ዋና ዳይሬክተር ናቸው። ከሳቸው ጋር ቆይታ እናደርጋለን። አብራችሁ እንድትቆዩ በማክበር ጋብዛለሁ። ዶክተር ጥሩ ህንፃ ሰርታችኋል። ትልቅ የላቦራቶሪ ፋሲሊቲ ነው። ለተመራማሪዎች ደግሞ በጣም ወሳኝ ነው። እሺ እንደው እንደመጀመሪያ 55 ዓመት ነው የቆየው አህሪ። 55 ዓመት ረጅም ጉዞ ነው። በጣም በርካታ ተመራማሪዎች ወጥተዋል። በርካታ ምሁራኖች ከዚህ ተቋም ወጥተዋል፣ ተለማምደዋል። ብዙ ውጤቶች ደግሞ በምርምሩ ተገኝተዋል። በተለይ በጤናው ዘርፍ የተገኘ ውጤት ይሄ ነው የማይባል ነውና እንደው ከዚህ ሐሳባችን ጀምር። አመሰግናለሁ። ልክ ነው። አርማወር ሃንሰን ሪሰርች ኢንስቲትዩት ወይም አህሪ 55 ዓመት እድሜ ነው ያለው። እንግዲህ ከስጋ ደዌ የሰውነትን አቅም የመከላከል አቅምን ከማጥናት ጀምሮ እያሰፋ በርካታ የተላላፊ በሽታዎችን በማጥናት ተላላፊ ያልሆኑ በሽታዎች በማጥናት ሂደት ውስጥ ነው የቆየው። በዚህ ሂደት ውስጥ እንግዲህ አቅምን ማጎልበት የምርምር ውጤቱ አንድ ነገር ነው። ከዛ በሂደት ደግሞ ኢንፍራስትራክቸሩን መሰረተ ልማት መገንባት፣ የሰው አቅም፣ የሰው ኃይል ማብቃት በሂደት የተሰራ ስራ ነው። ስለዚህ በዚህ 55 ዓመት ጉዞ ውስጥ እንግዲህ አሁን የምናየውን አይነት ግዙፍ መሰረተ ልማት መገንባት ተችሏል። ይሄ ሁሉ በዚህ የጊዜ ሂደት ውስጥ የተሰራ የስራ ውጤት ነው። ይህንን ለማድረግ ገንዘብ ብቻ በቂ አይደለም። ብዙ እውቀት ያስፈልጋል፣ ብዙ ትጋት ይፈልጋል። ስለዚህ ባለፉት ጥቂት ዓመታት ውስጥ ይህንን በመረባረብ እንደዚህ አይነት መሰረተ ልማት ተገንብቷል እና በውስጡ እንግዲህ እነዚህ 40 ላቦራቶሪዎች የተለያየ ስራ ነው የሚሰሩት። በደንብ በመሳሪያ የተደራጁ የታጠቁ ናቸው። ዙሪያውን ደግሞ ሌሎች ግብአቶች ያስፈልጉታል። የሚወጣውን ቆሻሻ ማከም ያስፈልጋል። ይሄም አብሮ ተዘጋጅቷል። ውሃ እንግዲህ የውሃ አቅርቦት በቂ አይደለም ለህንፃው ለብቻው የውሃ አቅርቦት ለማመቻቸት የጉድጓዶች ተሰርተዋል። የላቦራቶሪ አኒማሎችን ማልሚያ እነሱም የሚራቡበት ቦታም ተዘጋጅቷል። ስለዚህ ይሄ ሁሉ ላቦራቶሪ ከ40 ላቦራቶሪ በተጨማሪ ከስልጠና ማዕከሉ በተጨማሪ ከአድሚን ኦፊሱ በተጨማሪ እነዚህ ሁሉ ስራዎች አብረው የነበሩ ናቸው እና እነዚህ ሁሉ እንግዲህ ተደራጅተው አሁን ባለንበት ቁመና እንገኛለን እና በጣም አስደሳች። እርስዎ ምናልባት ከ10 ዓመታት በላይ እዚህ ሰርተዋል። አሁን 8 ዓመት ከትንሿ የአህሪ ቢሮና የምርምር ክፍል ጀምሮ እኛ ከዚህ በፊት ቀረጻ በዛችኛው ኦፊስ ውስጥ አድርገናል። በዛ ላቦራቶሪ ውስጥ አድርገናል። ተጨናንቀን ነው የቀረጽነው። በአንድ ላቦራቶሪ ውስጥ በርከት ያሉ ተመራማሪዎች በጋራ ነው የሚሰሩት። አሁን ግን ይሄ ለቀቅ ያለ ሪላክስ የሚያደርግ አድረውም ቢሰሩ ቆይተውም ቢሰሩ ከስራ ውጭም ገብተው ቢሰሩ እንደ መዝናኛው ኢንተርቴን እያደረጉ በቀላሉ የንፋስም ያለው በጣም የተደራጀ እንደሆነ አይተናልና እንግዲህ ግንባታውን ሰርቶ መጨረስ አንድ ጉዳይ ነው። የህንፃው ፋሲሊቲ ቀደም ሲል እንደገለጹት እንግዲህ ሰፊ የሆነ የላቦራቶሪ ኢኩዊፕመንቶችን ይፈልጋል። ያ ራሱን የቻለ ቅድም ገልጸውታል። ማደራጀቱ፣
ለተመራማሪው ምቹ የሆነ ቦታ ማስቀመጡ ኢንስታሌሽኑ ራሱን የቻለ ስራ ነበርና ሜቢ ከአንድ ዓመት በላይ የፈጀ ስራ ይመስለኛል እቺን እንኳን ለማዘጋጀት አይደል? ልክ ነው። ቅድም እንዳነሳው መሳሪያዎችን ማደራጀት እንግዲህ ተገቢውን ለኛ ሀገር ተስማሚ የሆነውን መሳሪያ መለየት፣ መግዛት፣ ማምጣት፣ አጓጉዞ ማምጣት፣ እዚህ ደግሞ ኢንስታሌሽን ኮሚሽኒንግ ይባላል፣ ስልጠና መስጠት ያስፈልጋል። ስለዚህ እነዚህ ሁሉ ተዳብለው ሲሰሩ የነበሩ ናቸው። በአጠቃላይ 2 ዓመት የግዢ ስርዓቱ ህንጻው ከተጠናቀቀ 3 ዓመት ሆኖታል። ተጠናቆ በከፊል ውስጡ እንቅስቃሴ ከጀመረ 3 ዓመት ሆኖታል። ይሄንን ግን በዚህ መልክ ማደራጀት ለብቻው ከ2 ዓመት በላይ ወስዷልና ይሄም የሆነው በጣም ከፍተኛ ርብርብ በማድረግ ነው። የኛ ብቻ ሳይሆን የጤና ሚኒስቴር ሌሎች ፓርትነርስ በትብብር ያደረግነው ነውና የከፍተኛ የርብርብ ውጤት ነው ብሎ ማንሳት ይቻላል። እንደምታውቀው እንግዲህ እንደዚህ አይነት መሳሪያዎች ሲመጡ ከኛ ነባራዊ ሁኔታ ጋር ከኛ አቅም ጋር ኮንቴክስት ጋር የተስማማ መሆን አለበት። ይሄን ለመለየት የሳይንስ እውቀት ያስፈልጋልና በፊት የሰለጠነው የሰው ኃይል ነው ይሄን የሰራው። ሌላ ቦታ ምናልባት ምን ሊደረግ ይችላል? ይሄንን የሚሰራ ለሌላ ተቋም ተወዳድሮ ይሄን ስራ እንዲሰራ ነው የሚደረገው የተለመደው። እኛ ግን ያንን አላደረግነው። በእኛው ሰው ኃይል በጣም ጎበዝ ሳይንቲስቶች አሉ። ረጅም ጊዜ ያገለገሉ፣ መካከለኛ ጊዜ የቆዩ ገና ወጣቶችም አሉ። ስለዚህ ስራ ስሜቱ በጣም ጥሩ ነው። የስራ ባህሉ በጣም ጥሩ ነው። በዚህ ሂደት ውስጥ የተማርነው በርካታ ነገር አለ። እንግዲህ ህንጻችን አሁን እንደዚህ ተደራጅቶ የሚታየው በሁሉም ርብርብ ነውና ሁሉም ከፍተኛ ምስጋና ያስፈልጋል። በጣም አስደሳች ጊዜ ነው ያለው። እንግዲህ ከ700 በላይ ሰራተኞች እንዳሏቸው ቀደም ሲል የአሃሪ ዋና ዳይሬክተር ፕሮፌሰር አፈወርቅ ሲገልጹ ሰምቼ ነበር። የዛኑ ያክል ደግሞ እቃዎች በሚገዙ ሰዓት ደግሞ እዛው ከፋብሪካዎቹ ጋር በምንፈልገው እንዲያደርጉልን ሁሉ መነጋገርም አስፈልጎን ነበራሉና ብዙ ሂደቶች እንደነበሩ ነውና ለምንድን ነው ያን ያደረግነው የሚለውን ጥያቄ ስና አኪዩሬት የሆነ ውጤትን ስለምንፈልግ ነው። እኛ የምንፈልገውን ለሀገራችን የሚያስፈልገው የጤና ምርምር ውጤት ስለምንፈልግ ነው። እነዛ ውጤቶች ተደምረው ነው የሀገራችንን የህብረተሰባችንን ጤና ማስጠበቅ የሚቻለው ከሚልም ሀሳብ አንጻር ይህንን ኢንፍራስትራክቸር አስበንም ማየት አለብን ብዬ ገምታለሁ። ከዚህ አንጻር ምን ማለት ይቻላል? አዎ ላብራቶሪ እንግዲህ ውጤቱ አስተማማኝ እንዲሆን ብዙ ጥንቃቄ ይፈልጋል። ከመሳሪያው ጀምሮ ከአካባቢው መሳሪያ ኦፕሬት የሚያደርጉ ሰዎች የሁሉም ድምር ውጤት ነው። የውሃው የመብራቱ እንግዲህ አስተማማኝ የሆነ መብራት ስርዓት ያስፈልገዋል። ስለዚህ ላቦራቶሪ ሲደራጅ ይህን ሁሉ ግንዛቤ ውስጥ በማስገባት ነው። እነዚህ ይሄ ጠረጴዛ የምታየው ጠረጴዛ ለላቦራቶሪ ተስማሚ መሆን አለበት። ኬሚካል የማያበላሸው ሌሎችም ነገሮች የማያበላሹት መሆን አለበት። ያለዛ ምንድነው በቀላሉ ይበላሻል፣ ለማጽዳት አይመችም። ለማጽዳት ካልተመቸ ደግሞ ውጤቱ እና ይሄንና መሰል በርካታ ጉዳዮች አሉ ከግንዛቤ ውስጥ መግባት ያለባቸውና ጥሩ ሙቀት፣ ተስማሚ ሙቀት፣ አሬንጅመንቱ፣ ወርክ ፍሎው። ስለዚህ የትኛው እንግዲህ 40 ላብ ሲደራጅ የትኛው ስራ የትኛው ጋር መቀመጥ ያለበት ማሰብ ይፈልጋል። በዘፈቀደ የሚሆን አይደለም። ምክንያቱም ስራዎች ፍሰት አላቸው፣ የራሳቸው ውህደት አላቸውና ያንን ከግንዛቤ ውስጥ በማስገባት የትኛው ፍሎር ላይ የትኛው ቢሆን ይችላል፣ ቀጥሎ የትኛው ቢሆን ይችላል የሚለው ብዙ ውይይት፣ ብዙ ስራ ጠይቋል። ያ ተደርጓልና ቅድም እንግዲህ መሳሪያዎቹን ከመለየት ትክክለኛ ካምፓኒውን ከመለየት ምልልሶቹ በጣም በርካታ ናቸው። በዛ ምልልስ ውስጥ ሊሰረዝ ይችላል፣ ሊቋም ይችላል የጊዜ ሂደት። ስለዚህ እንደዛም ሆኖ ብዙ እንደገና ደግሞ ከመጀመሪያ ጀምሮ ሄደን አስተካክለን የሰራንበት ሁኔታ በጣም ብዙ ነው እና እዚህ ውስጥ የተከማቹ የገቡት መሳሪያዎች በጣም ብዙ ናቸው። በቁጥር
አሁን አላነሳለም ግን ይሄ ሁሉ እያንዳንዱ ከራሱ ታሪክ አለው። ስለዚህ በጣም አልፊ ነው። በጣም ብዙ በጣም ያለፋችሁ መሰለኝ። በጣም ረጅም ጊዜ ወሰደውና ባለፉት 2 ዓመታት እንቅልፍ አልባ ሌሊቶች ብዙ ነበሩ። ምክንያቱም ከታይም ጋር ነው ደግሞ በጊዜው ካላረግነው አንድ ነገር ከተጓተተ የማይሳካበት እድል በጣም ሰፊ ነውና እንደው ይሄንበትን ማሳያ የሚሆን አንድ ምሳሌ ልስጥ። የላቦራቶሪ ላብ አኒማልስ እንግዲህ የላቦራቶሪ ላብ አኒማልስ እንትን የምንጠቀምባቸው ራት፣ ማይስ፣ ጊኒ ፒግ ምናምን ይባላሉና በዘፈቀደ እንደው ያገኘነውን ወስደን አይደለም የምናራባው። ይሄ ስራ ምን ይጠይቃል? እነዚህ ላብ አኒማልስ ታሪካቸው ረጅም ጊዜ ታሪካቸው የሚታወቅ ከበሽታ ከሌሎች ነገሮች ሁሉ የነጻ ምክንያቱም ምርምር ሲደረግ የሆነ ነገር እነሱ ላይ ስንሞክር እነሱ ላይ የሚታየው ውጤት በዛ ጉዳይና በዛ ጉዳይ ብቻ እንደመጣ እርግጠኛ መሆን አለብን። ያለዛ ያ ነገርን ያመጣው ለማለት አስቸግራል። በሳይንስ በኩል ተቀባይነት ለማግኘት ይሄ አስፈላጊ ነው። ነበሩን ከዚህ በፊትም ብዙ የላብ አኒማል ማቆየት ረጅም ጊዜ ልምድ ነው ያለን። ግን እነዚህ ከመጡ ረጅም ጊዜ ስለቆዩና እርስ በርሳቸው ሲራቡ ስለነበረ ውስን ኮሚኒቲ ውስጥ እርስ በርስ በመራባት ረጅም ጊዜ ስለቆዩ የመራባት እንትናቸው ቆሟል፣ አይራቡ። ስለዚህ አደጋ ላይ ነበሩ፣ እየጠፉ ነበር። ስለዚህ መግዛት ነበረብን አሁን ለዚህ ፋሲሊቲ ለማደራጀት። ስለዚህ እሱን ለማድረግ ስንሞክር መጀመሪያ እንግዲህ ዓለም አቀፍ በአፍሪካ ውስጥ ለመግዛት ሞክረን አልተሳካም። በዓለም ላይ ያወጣን በጣም ጥቂት እንትኖች ናቸው የሚያቀርቡት። መጨረሻ ላይ ፈረንሳይ የሚገኝ አንድ ካምፓኒ ያገኘን እና አፍሪካ ውስጥ ነው ሲባል አንገራገሩ። ቀለል አድርገው አዩት። አንሸጥም ማለት አንሸጥላችሁም፣ አንሸጥም ልምድ የላችሁም የላብ አኒማል መያዝ አፍሪካ ውስጥ ሽጠንም አናውቅም እና በትክክል እነዚህ አኒማልስ እንክብካቤ እንደሚደረጋቸው እርግጠኛ አይደለምና አንሸጥም። ከዛ በብዙ ጥረት ሌላ ኢትዮጵያዊ አሜሪካ የሚገኝ የዚህ ሙያ ባለቤት ከፍተኛ የተከበረ ሰው እሱ ገብቶ ስለ አህሪ አስረድቶ ነው ወደ ሽያጭ የገቡት። ወደ ሽያጭ የገቡት ስንት ምልልስ በስንት ቨርቹዋል ሚቲንግ ተደራድረ ነውና ለእንስሳቶቹ ያላቸው ስስትና እንክብካቤ የሚደንቅ ነበር። እኛም ደግሞ አርጊመንታችን እኛም እኮ ለሰው ልጅ የሚያስፈልግ የሕክምና ግብዓት ለመስራት ነው እነዚህን የምንጠቀምባቸውና ያንንም በሱቁ አስቡት። የራሳችሁ የአህሪን ኢንፍራስትራክቸር ሲያዩት እነሱ ምን አሉ? በቨርቹዋል ነው እንግዲህ በቨርቹዋል ስንነጋገር የነበረው። መጨረሻ ላይ ያው ተስማሙ። ከዛ ደግሞ በምንድን ነው የምትወስዱት? አይ እንደዚህ የተከበረ አየር መንገድ አለ። አይ አይሆንም፣ በጣም ትልቅ አፍሪካ ውስጥ የተከበረ በአፍሪካ ትልቅ አልሰራም እሱና መጨረሻ ላይ ለነሱ ብቻ ፕሌን ተዘጋጅቶ እንዲመጣ ነው የተደረገውና በጣም ኤክስፔንሲቭ ነው የነበረው። ስለዚህ ይሄ ሂደት አንድ ምሳሌ ነው። በጣም የሚገርም ነው። የራሱ እኮ አሁን አንዳንዶቻችን ስንሰማው እንዲህ ምን እያሉ ነው እንደሚሉን እርግጠኛ ነኝ። አይጥ ለመግዛት ወይም የላቦራቶሪ አይጥ ለመግዛት በዚህ ደረጃ እስኪሆን ድረስ ምን ያህል ዓለም እንደሰለጠነ እንድናይ ያደርገናል። ምክንያቱም ብዙዎቻችን የላቦራቶሪ አይጥ አይተን እናውቃለን። ጥንቃቄው ከፍተኛ ምን ያህል ግን ከዛ ስንመጣ ምግባቸው ለአንድ ወር የሚያስፈልጋቸው ምግብ ተይዞ ምክንያቱም እስኪላመዱ ድረስ እንግዲህ አሁን ያለንበት ቁመና አሁን አፍሪካ ውስጥ ለመግዛት ተቸገርናል። አሁን እኛ ደግሞ ራሳችን የምናደርገው ይሄን ያወጣነውን እንትን እኛም ለሽያጭ ለገበያ ማቅረብና አፍሪካ ላይ አቅራቢ መሆን አለብን። ይሄን መራባት ይችላሉ ማለት ነው። መራባት ይችላሉ። አሁን መራባት ይችላሉ። በጣም ጥሩ ፋሲሊቲ ነው ያለን። ስትጎበኘው የላብ አኒማል ፋሲሊቲ ድሮ ከነበረው በጣም ይችላል። በጣም ዘመናዊ ነው። በደንብ ማራባት ይችላል። እነዚህ ደግሞ ሌላ የስራ እድል ይፈጥራሉና ያን የደከምንበት እንትን አይቆጭም። ከዛ በተረፈ አዲስ የትራዲሽናል ሜዲሲን አሁን ሲሞከርባቸው እነዚህ ላይ ቶክሲሲቲ ካለው እነሱ ላይ ነው የሚሞከረው። ስለዚህ ሲሞከር የነዛ እንትኖች ታሪካቸው ስለሚታወቅ ማንነታቸው ስለሚታወቅ የሚሞከረው ነገር ሁሉ ውጤቱ በጣም ተቀባይነት አለው በሳይንስ ላይና ይሄ እንደ ምሳሌ ያነሳውልህ
ሌሎችም እያንዳንዱ የምታያቸው በጣም ትልቅ እንትኖች የየራሳቸው እንደዚህ አይነት ታሪክ አላቸው እና በዚህ አይነት ሂደት ውስጥ ነው የታለፈው። ምን ያህል የጤና ላቦራቶሪ ግንባታና ኢንፍራስትራክቸር ምን ያህል ሲሪየስ እንደሆነ ያሳየናል። በጣም 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 ሲሪየስ ነው እና እውቀቱም ውስን ነው። እንግዲህ እንደዚህ አይነት ደረጃ ላቦራቶሪ ስንገነባ እንግዲህ ድሮ የቆየንበት ላቦራቶሪ አነስተኛ ነች አይታታ እዛ ውስጥ በየአመቱ ነው እያሻሻልን እያሰፋን ይሄን ግን በአጭር ጊዜ ውስጥ ነው ይሄንን የሚያክል መሰረተ ልማት ያቆምነው እና ልዩነቱ በጣም በጣም ሰፊ ነው። ከዛ በተረፈ ደግሞ የጤና ምርምር ላቦራቶሪ የሕክምና ላቦራቶሪዎች የክሊኒካል ላቦራቶሪዎች ልምድ አለ። ሆስፒታል ማደራጀት ልምድ አለ። ሆስፒታል ሲደራጅ የክሊኒካል ላቦራቶሪ አብሮ ይደራጃል። ይሄ ብዙ አዲስ አይደለም። አስቸጋሪ ነው፣ ቀላል አይደለም፣ ግን የተሻለ ልምድ አለ። የምርምር ላቦራቶሪ ግለሰቦችም ማደራጀት ችለዋል። የምርምር ላቦራቶሪ ግን ደረጃውን የጠበቀ የምርምር ላቦራቶሪ በዚህ ሌቭል ማዋቀር ግን በጣም አድካሚ ትልቅ ስራ ነው። ተሳክቷል። ይሄ የመልቲ ቢሊዮን ዶላር ቢዝነስ ነው እንግዲህ ኢንፍራስትራክቸር ነው። የትልቅ ዋጋ የተከፈለበት ነው። ተመራማሪዎችንም አቅም የመገንባት እንደገና ደግሞ ሞራልም የመገንባት አቅም አለው። ቶሎ ውጤትም ስለሚያስገኝ ያ ነው እና እንግዲህ ይህንንም አያይዘው ቅድም በዚህ በአንድ ፕሮግራም ላይ ፕሮፌሰር ሲገልጹት እንደሰማሁት ምንድነው ይሄ የሞለኪውላር ቴስት ማድረግ እና ውጤትን መጠበቅ ብዙ ተቋማት በተለይ በዚህ በመድኃኒት ኢንዱስትሪው ላይ ያሉ ውጭ ሀገር ልከው በጣም ብዙ ሺህ ዶላር ከፍለው ውጤቱን እንደሚጠብቁ ነው። አሁን ይህንን በቀላሉ እዚህ ሀገር ውስጥ ማድረግ እንደሚቻል ሲገልጹ ነበርና ሞለኪውላር ቴስት ምን ማለት ነው የሚለውን ነገርና እንትኑ ቫልዩም ብናየውስ። ሞለኪውላር ቴስት እንግዲህ ሞለኪውላር በጣም ጥቃቅን ነገሮች ናቸው። በደንብ እንግዲህ በጣም የህይወት መሰረት የሆኑ ነገሮች ናቸው። እነዚህን በዛ ደረጃ ማጥናት ከፍተኛ ቴክኖሎጂ ያስፈልጋል። ይህን በተወሰነ ደረጃ እናደርጋለን፣ እስካሁንም ስናደርግ ነው የቆየ ነው። ግን አሁን ደግሞ በላቀ ደረጃ ማድረግ የሚያስችል አቅም ነው ያለን። በተለይ እንግዲህ ጠቅላይ ሚኒስትሩም ሲያነሱ ከሰማው የሲኩዌንሲንግ ስራ እዚህ ውስጥ እንደሚሰራ ይታወቃል። የዘረመል መተንተን መደርደር ይሄ ለጤና እውቀት ለአጠቃላይ ለላይፍ ሳይንስ በጣም አስፈላጊ ነው፣ አስፈላጊ ቴክኖሎጂ ነው። በደረጃ አቅማችን እየጎለበተ ነው። ይሄን በተለይ ኢትዮጵያ ይሄ እጅግ ያስፈልጋታል። ሁሉም ሀገር ያስፈልገዋል፣ ኢትዮጵያ ደግሞ እጅግ ያስፈልጋታል። ለምንድን ነው? ጄኔቲክ ዳይቨርሲቲያችን በጣም ከፍተኛ ነው። ሌላ ቦታ ብትሄድ አሁን አውሮፓ ብትሄድ ብዙ ሀገራት ካካጃን ናቸው፣ ተመሳሳይ ነው። ጄኔቲክ ዳይቨርሲቲው ሲምፕል ነው፣ በጣም ወይ ሁለት ወይ አንድ፣ በጣም ተቀራራቢ። እኛ ግን በጥቂት እንትን ውስጥ ዳይቨርሲቲ በጣም ሰፊ ነው፣ ሪች ነው እና ይህን ማወቅ ያስፈልጋል። ይህን ከጤና ጋር ማየት ያስፈልጋል፣ ከግብርና ጋር ማየት ያስፈልጋል፣ ከሌሎችም የላይፍ ሳይንስ ነክ የሆኑ ቀመስ የሆኑ ስራዎች በሙሉ እንደዚህ አይነት ያስፈልጋቸዋል እና እኛ በጤና ላይ ገባ ያለ ስራ ለመስራት አሁን እንግዲህ ፕሪሲሽን ሜዲሲን የሚባለው ሌላው ዓለም ወደዛ ይሄዱ ነው። ፕሪሲሽን ሜዲሲን ማለት ለአንድ ሰው ተስማሚ የሆነ አሁን እንግዲህ ለሚያመን እንትን አንድ መድኃኒት ለሁሉም ስታንዳርድ የተደረገው ነው የምንወስደው። ለምሳሌ ፓራስታሞል የምንወስድ ከሆነ 500 ሚሊግራም ወይ 1000 ሚሊግራም ለሁሉ። ስለዚህ ያ ማለት ለአብዛኛው ሰው ተብሎ ነው እንጂ ስማ ለሁሉም ያስፈልገዋል ማለት ነው። ፕሪሲሽን ሜዲሲን ግን ፓራስታሞል በጣም ቀላሉ እንግዲህ ሲምፕል የሆነ ነገር ነው። ሌሎችም ውስብስብ የህክምና መድኃኒቶች ሌሎችም የዛን ሰው ባህሪ የዛን ሰው ጄኔቲክ ማንነት ላይ ተመስቶ የሚሰጥ ያለ ብክነት ያለ ሳይድ ኢፌክት ማለት ነው። መጠኑ በጣም ተለክቶ ከተሰጠው እንዲያድነው ያደርጋል። ደግሞ አላስፈላጊ ጉዳቶችን በጣም ይቀንሳል። ፐርፌክት የሆነ ፕሪሲሽን ሜዲሲን እንግዲህ በጣም ፕሪሳይስ የሆነ በጣም ለእንትን የቀረበ ለእውነት የቀረበ እንዲሆን ማድረግ ነውና ለዚህ የሲኩዌንሲንግ ስራ የጄኔቲክ ስራ ያስፈልገናል። ኢትዮጵያ ደግሞ ያ ዳይቨርሲቲያችን አንዱ ይሄ ጄኔቲክስ ነው። ሁለተኛ ደግሞ ኢሚኖሎጂ አሁን ያለንበት ላብ የኢሚኖሎጂ ላብ ነው። በሱ በደንብ የተደራጀ ነው። በርካታ ገባ ያሉ ስራዎችን መስራት ሰውነት
በሽታ ምላሾችን በደንብ ማጥናት ማወቅ ያ ደግሞ ትልቅ ግብዓት ነው። ኢሜጂንግ ስራው እንደዛው የዳበረ ነው። በዚህ ደረጃ ይገኛል። እንግዲህ ከዚህ በፊት የነበረን ኤክስፒሪየንስ ምንድነው? አንዳንድ በሽታዎች ውጭ ሀገር ድረስ ተልከው ተመርምረው የሚመጡበት እና ውጤታቸው የሚመጡበት ነገር አለ። እሱንም የማስቀረት ወይም ደግሞ ለተለያዩ ተመራማሪዎች የተለያዩ የምርምር ስራዎቻቸው ግብዓት የሚሆኑ ውጭ ሀገር በብዙ ብሮች ተልኮ ተሰርቶ የሚመጣበት ሁኔታ ነበረ። ያንንም የማስቀረት አቅም አለው። በተጨማሪም ደግሞ እንደ ባዮ ኢንፎርማቲክስ አይነቱን ሳይንስ እርሶ እንደሚመሩ ታውቃለሁ። እዛ ላይም ደግሞ አሁን ብዙዎቻችን ስለ ባዮ ኢንፎርማቲክስ ብዙ ግንዛቤው ላይኖርን ይችላል፣ ግን ሰፊ ሳይንስ ነው። የባዮሎጂካል ኢንፎርሜሽኖችን ኮምፒውተራይዝ ወደ ማድረግ ስራዎች ላይ እና ጂኖም ሲኩዌንስ አይነት ነገሮችን በምንሰራ ሰዓት የምናጠናቸው የሳይንስ መድረኮች እንደሆኑ ይታወቃል። እና ይህንንም ፋሲሊቲ ያለው ኢንፍራስትራክቸር ነውና እዚህ ላይም ሀሳብ መጨመር ይቻላል። ልክ ነው። እንግዲህ ይሄ ላቦራቶሪ መደራጀቱ በጣም ለውጥ የሚያመጣው በትንሹም በትልቁ ምክንያት ወደ ሌላ ሀገር የምንልከውን ናሙናዎች በከፍተኛ ደረጃ እንድንቀንስ ያደርገናል። ይሄ ደግሞ ወጪ ይቆጥባል። ቴክኖሎጂ ሽግግሩን በደንብ ያፋጥነዋል። አብዛኞቹ ነገሮች እዚህ ስንጨርስ እዚህ ያለው ስራ እንዲበረክትና አቅማችን የበለጠ እንዲጎለበት የሰው ኃይልም እንዲሰለጥን ያደርጋል። ስለዚህ ወደ ውጭ የምንልካቸው ሌሎችም ተቋማት ሌሎችም ዩኒቨርሲቲዎችን ይህን እንደ አገር ሀብት አይተው እኛም ደግሞ ዝግጁ ሆነን ያንን ግልጋሎት መስጠት መዘጋጀት አለብን። በፊት የራሳችንን አቅም ብቻ የራሳችን ተማሪዎችን እናሰለጥናለን፣ ጥያቄ የለውም። ግን ደግሞ አሁን ግልጋሎቱን መስጠት ሰርቪሱን መስጠት አስፈላጊ ነው። ምክንያቱም ይሄ መሰረተ ልማት በዛ ደረጃ የተዘጋጀ ስለሆነ ወደ ውጭ የሚላኩት ነገር ለሰርቪሱም ሆነ ከተቋማት የሚላከውን ነገር ማሳነስ መቀነስ በጣም ያስፈልጋል። ከዛ በተረፈ እንግዲህ አንዱ የጄኔቲክ ቴስቲንግ ነው። የሴሮሎጂ ማነው የሲኩዌንሲንግ ስራ ሲሰራ ፓተርኒቲ ቴስቲንግ የሚባል ጄኔቲክ ቴስቲንግ የሚባሉት እነዚህ ተብሎ ይላካል። ይሄናውን እዚህ ማስቀረት አለብን። ስለዚህ ቀጣይ ስራችን ይሄንን አደራጅተን ሰርቪሱ ሌሎቹ ነገሮች ተሟልተዋል። አሁን ኦፕሬሽኑን ወደ ስራ ማስገባት ቀጣይ ጥረት ይፈልጋል። እሱን አሟልተን እናደርጋለን እና የባዮኢንፎርማቲክስ ክፍሉም ለሲኩዌንሲንግ ስራ በጣም አስፈላጊ ነው። የሲኩዌንሲንግ ስራ በጣም ትልቅ ዴታ ስለሚያወጣ ይሄን መተንተን ትልቅ ካፓሲቲ ነው የሚያስፈልገው። የኢንፎርሜሽን ሳይንስ እና የባዮሎጂ እውቀት የተዳበለ እውቀት ያስፈልጋል። ስለዚህ ይሄ ትልቅ ክህሎት ነው። አዲስ ሳይንስ ነው በዓለምም ላይ በአንጻራዊነት። ስለዚህ ይሄንን አቅም አጎልብተናል። ለእኛ ብቻ ሳይሆን ሌሎችም ተቋማት ሌሎችም ዩኒቨርሲቲዎች እያስተላለፍን ነው። ከዛ በተረፈ ከጎረቤት ሀገራትም እየመጡ ስልጠና ይወስዳሉ። ይሄም ለእኛ ጠቃሚ ነው። ትልቅ ጥቅም ነው ያለው። ሌላውን ስናሳይ ስናበቃ እኛም ደግሞ በአንድ ደረጃ ከፍ እንላለንና በተከታታይ ትሬኒንጎች ከሌሎች ሀገራት በሚመጡ ባለሙያዎች ጋር እየሰጠን የምንገኘው። ስለዚህ ቅድም እንዳልከው ወደ ውጭ በዚህ ዓላማ ወደ ውጭ የሚላከውን ናሙና ቁጥር በጣም በከፍተኛ እንቀንሳለን። ከዛ ደግሞ ታች ባዮ ሪፖዚተሪ አለን፣ ባዮ ባንክ አለ። የተጠቀምንባቸው ናሙናዎች ደግሞ ለረጅም ጊዜ ባዮ ባንክ ውስጥ ማቆየት ይቻላልና ተያያዥ ናቸው ሁሉ ነገሮች። እሱም ትልቅ ሳይንስ ነው። ልክ ነው። በጣም ትልቅ ሳይንስ ነው። ባዮ ባንክ እንግዲህ ሳምፕሎችን በረጅም ጊዜ ማቆየት ከዛም ደግሞ ከሌሎች መረጃዎች ጋር ማገናኘት ይሄ አቅም አሁን እዚህ ተገንብቷል። በጣም ደስ ይላል። እንግዲህ ባዮዳይቨርሲቲን ነበር የምናውቀው እንዲህ ባዮ ባንክ በዚህ በሀገራችን የተለያዩ ዳይቨርሲቲ በእጽዋትና በእንስሳት ዳይቨርሲቲ የምትታወቅ ናት። ስለዚህ ባዮ ባንክ ያላቸውና ሰፊ ስራ የሚሰሩት እነሱ እንደሆኑ ይታወቃል። ስለዚህ በጤናው ዘርፍ እንደዚህ አይነት ባዮ ባንክ ማዘጋጀት ምን ያህል አቅም እንደሚፈልግ ይታወቃል። ትልቅ ስራ ነው። እንግዲህ እንደ ማጠቃለያ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ባለፈው መጋቢት 26 2018 ዓ.ም መጥተው ጎብኝተው ተቋሙን መርቀውት ሄደዋል። ስለዚህ ከተናገሩት ነገር አንዱና ሊሰመርበት የሚገባው እንግዲህ ተመራማሪዎች
በከፍተኛ ሁኔታ የሰሩበት ተቋም ነው፣ የተደራጁበት ተቋም ነው። እንግዲህ ብዙ ነገሮች እንደ ሀገር አውጥተን የሰራንበት ተቋም ነው። ምንድነው ያሉት? ዛሬ የጀመርነውና ያዳበርነው ላቦራቶሪ የገነባነው የሰው ኃይል በቅርብ ጊዜ ወይም በቅርብ ዓመት ውስጥ የመድኃኒትና የሕክምና ማቀነባበሪያ እና ማምረቻዎችን በቀላሉ እንድንገነባ ያስችለናል ብለዋል። እና እንደ ማጠቃለያ ይህንን ጉዳይ ተነጋግረንበት እንግዲህ የሰጡትም ዳይሬክሽን ነው፣ ለተመራማሪዎችም አሳይመንት ነው፣ እንደ ተቋምም አህሪ ይሄ ትልቅ አሳይመንቱ ነው እንደ ሀገር ማለት ነው። እና ምን ማጠቃለያ ሰጥቶ ውይይቱን መዝጋት ይቻላል? አመሰግናለሁ። ጥሩ ጥያቄ ነው። ልክ ነው። ጠቅላይ ሚኒስትሩ በዛ ልክ ነው የስራ መመሪያ የሰጡት። በትክክልም ይሄ ከመሰረተ ልማት በላይ ነው ብለዋል። በእርግጥም ከመሰረተ ልማት በላይ ነው። ይሄ እዚህ ላይ መድረሳችን ትልቅ ስኬት ነው። ከዚህ ቀጥሎ ደግሞ ሌላ ፊት ለፊታችን ሌላ ተራራ አለ። እሱን ልክ ይሄኛውን ተራራ እንደወጣ ነው የሚቀጥለውን ተራራ እንወጣለን። ይሄም ማለት ምን ማለት ነው? የምናመነጨውን እውቀት ወደ ፕሮዳክት መቀየር፣ መመንዘር፣ ህይወታችን እንዲጠቅም፣ ጤና ስርዓቱን እንዲጠቅም ማድረግ ነው። እንግዲህ ይሄ ምን ያካትታል? የመመርመሪያ መሳሪያዎችን 1 2 ሳይሆን በርከት ያሉ ማውጣት ያስፈልጋል። ይሄን ደግሞ ማድረግ ይቻላል፣ አሳይተናል በተወሰነ ደረጃ። የሚቀጥሉትን ማይሎች መግፋት ነው። ከዛ በኋላ ወደሚቀጥለው እንሄዳለን። ባህል ህክምናችንንም ደግሞ መድኃኒቶቹን በደንብ አጥንቶ ወደ መድኃኒትነት መቀየር፣ ቫክሲን ሌላውን በሬዲስ ቫክሲን የተጀመረውን ነገር ወደ ሌሎቹ ላይ መቀየር ያስፈልጋል። ይህንና መሰል በርካታ ውጤቶችን ማሳየት ይቻላል። ስለዚህ እንግዲህ እስካሁን የሰራነው ስራ ሳይንስን ኢትዮጵያ ውስጥ መገንባት፣ በተለይ ጤና ምርምርን ኢትዮጵያ ውስጥ ሲገነባ ቆየ ላለፉት በርካታ 10 ዓመታት። ይሄ ምን ይባላል እንግዲህ ክሪቲካል ማስ ወይም አስፈላጊው ጫፍ ላይ ደርሰናል። ይሄንን ወደ ውጤት ለመቀየር እና ይሄን ክሪቲካል ማስ ወደ ምንፈልገው ውጤት የጤና ስርዓቱን በደንብ ግብአት በሚጠቅም ሁኔታ ፋርማሲካል ኢንዱስትሪያችን እኛው በምናመነጨው እውቀት ተቀብለው እዚሁ ዲያግኖስቲክ ኢንኩቤሽን ሴንተራችን ያቆየናቸውን ወስደው ማምረት፣ ሌሎችም የባህል ህክምና ውጤቶች በመድኃኒትነት በቅባትነት ፋርማሲዎቹ እንዲኖር ማድረግ ቀጣይ የቤት ስራ ነው። ስለዚህ ተገቢ ነው። ስለዚህ የሚቀጥለውን ጊዜያችንን ይሄንን የተገነባውን መሰረተ ልማት በዚህ ደረጃ ውጤታማ እንዲሆን እንተጋለን። በተጨማሪም እንግዲህ አህሪ ይሄ መሰረተ ልማት እንደተነሳው ጠቅላይ ሚኒስትሩ እንዳሉት መሰረታዊ እውቀት የሚመነጭበት ይሄ ወዴት ይገባል? ወዴት ይሄዳል? ወደ መመርመሪያ መሳሪያዎች፣ ወደ መድኃኒት፣ ወደ ክትባት ይሄዳልና ከዚህ ጋር በተያያዥ ሺልድ ቫክሲን የሚባል የቫክሲን አምራች አለ። ይሄ እንግዲህ ግንባታው በቅርብ ጊዜ ይጀምራል። እንግዲህ ወዴት እያመራ እንደሆነ አመላካች ነው። ስለዚህ የአህሪ ሚና ምንድነው? የሪሰርች ኤንድ ዴቨሎፕመንቱን የቫክሲን የሚያስፈልጉ እውቀቶችን አመንጭቶ ወደ ሺልድ ቫክሲን ማስተላለፍና ማምረት ነው። ስለዚህ እንደተባለ በትክክል ይሄ ፋውንዴሽናል እውቀት የሚመነጭበት ነው። እነዛ ደግሞ ወደ R&D ይሄዳል፣ ሪሰርች ኤንድ ዴቨሎፕመንት። ከዛ ደግሞ ወደ አምራቾቹ ሄዶ የጤና ስርዓታችን በደንብ የተጠናከረ በሌሎች ላይ ሙሉ ለሙሉ ጥገኛ ያልሆነ በራሳችን አቅም የምናመርታቸው ከዛም ደግሞ ኢኮኖሚያዊ ጠቀሜታ እንዲኖር ወደ ሌሎችም ሀገሮች የምናስተላለፍ ሀገር እንሆናለን። እንግዲህ ዶክተር በጣም አድርጌ አመሰግናለሁ ውድ ጊዜዎትን ሰጥተው ከኛ ጋር ቆይታ ስላደረጉ። ውድ ቤተሰቦቻችን ከሼልፍ ላይ የተሰኘው ፕሮግራማችን ዛሬ ከአህሪ ምክትል ዋና ዳይሬክተር ከሆኑት ከዶክተር አለምሰገድ አብዲሳ ጋር ቆይታ አድርጎ ነበረ። ውድ ጊዜያችሁን ሰጥታችሁን አብራችሁን ስለነበራችሁ እናመሰግናለን። ሳምንት በሌላ ምርምርና ተመራማሪ እንገናኛለን። እስከዛው ግን መልካም ሳምንት ይሆንላችሁ።